ገንዘብ የሚያዋጡ ልጅ ጽንስ ለማስወረድም ሊሆን ይችላል፣ ጠንቋይ ጋር እንድትሄዱ የሆነ ነገር እንድታደርጉ በማንኛውም አይነት መንገድ ሰፖርት የሚያደርጓችሁ ሰዎች እነዛ ስራቸው ስለሚጋለጥ እናንተን ሁሌ ማጥራራት ነው። ሰው ግን አልነቃም፣ አብሮ ይሳደባል። እኔ ሁሌ በቃ ያሳዝነኛል። ብዙ ሰው መክራለሁ ይናገራል፣ አይሰሙም። የሚገርመው እንደዚህ በመሰብሰባችሁና በመጠመቃችሁ አባቶች ሆነው አይናቸው ደም የሚለብሳሉ። ሰላምታዬ ይድረሳችሁ ውድ ኦርቶዶክሳውያን፣ እንደምን አላችሁ? እንደምን እስከ ይሳት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። የሚያነቁ የሚያበረታቱ ትምህርቶችን፣ ቪዲዮችን በዛሬው ቆይታችን አዘጋጅቻለሁ። ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ወደ ቪዲዮአችን በቀጥታ እንሄዳለን። ያገዟችሁ መስሏቸው ጠንቋይ ቤት እንድትሄዱ የሚመክሯችሁ፣ ደብተራ ጋር እንድትሄዱ የሚመክሯችሁ፣ የረዷችሁ መስሏቸው ገንዘብ የሚያዋጡ ልጅ ጽንስ ለማስወረድም ሊሆን ይችላል፣ ጠንቋይ ጋር እንድትሄዱ የሆነ ነገር እንድታደርጉ በማንኛውም አይነት መንገድ ሰፖርት የሚያደርጓችሁ ሰዎች የት እንደሚልኳችሁ መጀመሪያ ማወቅ አለባችሁ። እስቲ ገሌ ጋር ሂጂ፣ አዋቂ ገሌ ጋር፣ ምን አዋቂ ደንቆሮ ነው እንጂ፣ ወይም ደግሞ ደብተራ ገሌ ጋር፣ ስልማሽ ቅጠል በጣሽ ገሌ ጋር ሂጂ እያሉ ሲመክሯችሁ አይ እኔ በዚህ መንገድ አልፈልግም ነው የሚባለው። ለምን? የእናንተ ጭንቀት አይተው እነሱም ይሄን መፍትሄ የነገሯችሁ እንጂ እኮ ያውቃሉ አጋንንት እንደሆነ። አንዳንዶቹ ጭራሽ ያውቃሉ፣ ግን ምን ይቻላል እግዚአብሔርን ይቅር በለኝ ይለዋለሁ ብለው ነው እንዲህ አይነት ቦታ የሚልኳችሁ። ተስማምታችሁ ደግሞ አብራችሁም ደግሞ የምትሄዱም ከሆነ ደግሞ ነገ ከነገ ወዲያ የምትወልዷቸው ልጆች፣ በዛ ነገር የምታገኙት ገንዘብ፣ በዛ ምክንያት የምታገኙት ጤንነት፣ በአጠቃላይ ነገ ከነገ ወዲያ መልሶ ሌላ እጥፎ ነው የሚመጣው። የዛሬውን ማየት የለብንም። ዛሬ ላይ ያለውን አሁን ላይ ያለውን ሳይሆን ማየት ያለብን ውጤቱ ነገ ምን ይመስላል። ትናንትናም ደግሞ ያስገባችሁት ነገር ካለ ውጤቱን ዛሬ እየኖርኩት ነው ወይ ብላችሁ መጠየቅ አለባችሁ። ይቺ የቤት ሰራተኛ ምንም እንኳን ጎበዝና ጠንካራ ልጅ ብትሆንም ክፉ ነገር ማየት የማትፈልግ መታረቃቸው የምትፈልግም ግን ጥበብ ነው ተብላ ተሸውዳ ነው በሀገሯ ላይም በዚህም ደብተራ እንደሆነም ስላወቀች ነው ይህንን ነገር የምትጠቀመውና መጨረሻ እግዚአብሔር አትርፏት አድኗት ለዚህ ቁም ነገር በቁ እንጂ እውነት አካሄዱ ጥሩ አልነበረም። አዳልሞቴ መንፈስ ለጊዜው እናቴ አባቴ ከራማ ብለው ቡና ሊያፈሉለት ይችላሉ። ይህን ገጠመኝ ሲሰሙ ግን ይረዳሉ ያስባሉ። መጨረሻዎት ሲኦል እንዲሆን የሚፈልጉ ካልሆነ ንስሐ ይግቡ። አይ እኔ የእናቴ አባቴን ከራማ አልለቅም ካሉ ደግሞ መጨረሻዎት አንደኛ ሲኦል ነው። ሁለተኛ ነገር ደግሞ ለምንስ ሲሞቱ ለምንድን ነው የሚሞቱት? ምክንያቱስ ምንድን ነው? መዳን እየተቻለ ቡና ላይ የሚርመጠመጥ መልአክ አለ እንዴ? ቡና አተላ እየጠጣ የሚኖር መልአክ ሚካኤል ገብርኤል ይሄን ይፈልጋሉ? አይፈልጉም። ንጹህ የሆነ የልብ ንጽህና ምስጋና ነው የሚፈልጉት። እንዴት ነው አንድ ልክስክስ የሆነ ሰይጣን አትበሉ እየተባለ ሰይጣን እንደሆነ እየታወቀ የሚኖረው? አጋንንት ነው ሰይጣን ነው ሲባል አራት በሉ ዝም ብሎ ይባላል። ለምን? አጋንንት ነው፣ እግዚአብሔር ይገስጸው። በቃ ዳልሞቴም አጋንንት ነው፣ ጠቋርም አጋንንት ነው፣ ወሰንገላም አጋንንት፣ ወፋብኮ ወፈጨፌ ወፈደመና፣ ታየ ከራማ፣ ራሄሎ፣ ጨንገር፣ ተኮላሽ፣ እያሱ፣ ሻምበሶ፣ እነዚህ ሁሉ በየቤቱ የሚመለኩት አቴቴ የሚባሉት በሙሉ መናፍስት፣ መተቱም ኮተቱም አጠቃላይ አጋንንት ነው። እንዴት ነው እነዚህን ለማውገዝ ስም አትጥሩ የሚባለው? እና እማማ እድሜዎትም ሄዷል። የልጆትን ወግ ማድረግ ማየት የሚፈልጉ ከሆነ የልጆትን መንገድ ይከተሉ። ልጆችዎት መልካም የሆነ መንገድ ይዘዋል እና አይተዋል፣ ተአምር ጉድ አይተዋል። ጸበል ላይ እንዴት እንደምትጮህ ልጅቷ አይተዋል አይደል? እና ምንድን ነው ያሉት ደግሞ እሳቸው ልጅቷ የልጄ ሚስት እኔ ቤት መታ ስለምትታረስ ሰራተኛዋ ቀምታ ነው ለምን ያላረስኳትን ብላ ነው እንደዚህ የምታደርገው ብሎ ስሟን አጥፍተው ነበረ። መጨረሻ ላይ ግን የራሳቸውም ህይወት ታሪክ እዛ በልጅቷ ላይ ሲተረክ ሰምተው ደነገጡ። ያሳለፉት ህይወት ልጆቻቸው እንዴት እንዳሳደጉ ምን እንደገጠማቸው ቁጭ አጋ ስትነግራቸው ጊዜ ደነገጡ። ለምን? መንፈሱ ነው የተጠየቀው። ከእሳቸው የመጣ መንፈስ ስላለ መሰለኝ አይደል እንደ የተናገረው። እና እንዲህ ያን ነገር ብዙ ጊዜ በየቤቱ ይስተዋላልና ባኮትን ማማ ንስሐ ግቡ፣ እናንተም ንስሐ ግቡ በሏቸው። ተማሪዎቻችን በኮሜንት አድርጋችሁ እሳቸው ጽሁፍ ባያነቡ ማለት ነው ንስሐ ግቡ፣ ልጆት ያነብሎታል የተጻፈውን ኮሜንት። እና ወንድማችን የምታፈቅራትን ሴት ድጋሚ እንደገና ተወልዳን ያገኛት ከእናቷ ማፀን ተወለደች። እንደገና መልሳ ደግሞ ከአንተ ጋር በፍቅር ኖረች። አሁን ደግሞ ድጋሚ በመንፈስ ቅዱስ በመንፈሳዊ ህይወት በዚህ መናፍስት ውጊያ ባለ ስልት ውስጥ ባለ አይነት ማንነት ውስጥ ድጋሚ ተወልዳለች። አሁን በመንፈሳዊ ህይወት በልጣለች። አንተም ስራ ስለሆነብህ ነው እንጂ በደንብ ልትሰግድ ልትጸልይ ትችል ነበር። ግን በርታ፣ እድለኛ ነህ። በጣም በጣም የምትወድህ ሚስት ሆናለች እና ቆንጆ ቆንጆ ልጆችን ከሚስትህ ውለድ። አንተንም እሷንም የመሰሉ ልጆችን ውለድ። ግን በተቻለህ መጠን ከዚህ በኋላ የህፃን ልጅ ቅንድብ ኩል አይኳልም፣ እጁ ላይ የብር ሀብል አይደረግም።
እንደገና ሌላም አላስፈላጊ ኮተቶች ምናምን ባዕድ የሆኑ ነገሮችን እያየህ ትምህርታችን እያዳመጥክ ይሄ ነገር ማስወገድ መቻል አለብህ። ገና ብዙ ልጅ ስለምትወልድ እግዚአብሔር ስለሚሰጥህ ማለት ነው። ትሰራ የነበረው የሞባይል ስርቆት ስራ ሚስትህ የሰማችለት ምን ልትል እንደምትችል ስታስበው ግራ ትጋባ ነበር። አሁን ግን መንፈሳዊ ከሆንክ በኋላ ራስ ንስሐ ገባህበት፣ ነገርካት። ስለዚህ መንፈሳዊ ሕይወት ማለት ይሄ ነው። እግዚአብሔር አምላካችን ይህን ቤተሰብ ባርኮ ቀድሶ ዛሬ ቅዱስ ቁርባን እንዲቀበሉ ያደረገ በእናንተ ቤትም ይሄ ሁሉ ይደረግላችሁ። ይህን ገጠመኝ ያዳመጠ ሰው በሙሉ ይሄ እድል ይግጠመው። የትኛው እድል? መንፈሳዊ ከሆኑ በኋላ የመጣላቸው እድል መውለድ፣ አብሮ መስገድ፣ አብሮ መጸለይ፣ ሰራተኛውን ይቅር ማለት፣ ደብተራውን ይቅር ማለት፣ ጸሎት ቤት ሰርቶ ከእግዚአብሔር ጋር መጣመር፣ ቤቱን መባረክ፣ ማስባረክ፣ ይሄ ሁሉ እድል ለእናንተ የሚሆንላችሁ። ሰላም ሁኑ። ሐሰተኛ አጥማቂ የሚባሉትን እኔ የሚገርመኝ እንደ ኢትዮጵያ እውነተኛ አጥማቂዎች የታሉ የሚመልስልኝ ሰው ነበር ፈልግ። እንደ ኢትዮጵያ ለምሳሌ መዝሙር አለ፣ ዩቲዩብ ላይ ስብከት አለ፣ የተለያየ ነገር አለ። እውነት እና አባ ግርማ እና አባታችን አባ ግርማ እርሶ እነ መምህር ሄኖክ እነ መምህር ተስፋዬ እነዚህ ሐሰተኛ ከተባሉ እውነተኛውን ታዲያ ለምን እኔ እንትን ላይ ያጣሁኝ? ፈልጌ እኮ ሰርች አድርጌ ያጣሁኝ እኮ እንደ ኦርቶዶክስ ቤተክርስቲያን እንደ ኢትዮጵያ ማለት ነው። እነዛ ስራቸው ስለሚጋለጥ እናንተን ሁሌ ማጥራራት ነው። ሰው ግን አልነቃም፣ አብሮ ይሳደባል። እኔ ሁሌ በቃ ያሳዝነኛል። ብዙ ሰው መክራለሁ ይናገራል፣ አይሰሙም። በተቻለ መጠን እኔ መክራቸው ማለት ጸሎት ቦታ መኖር ነው። ሁሌ መስገድ፣ ጠዋት ማታ 7ቱን የጸሎት ሰዓት እኔ ስራ ቦታ ባይመቸኝም አባታችን እላለሁ። ሰው እያስተናገርኩ ሰዓቴ 6 ሰዓት ከደረሰ አባታችን ነው። ስራ ከሌለኝ ግን ከፍቼ ጸሎት ባደርግም ትልቅ ነገር ነው። ለዛ በቃ የእግዚአብሔር ምሕረቱ እየተጠጋ ይመጣ። ንስሐው በቃ የቤት አንዳንድ ነገር አለመቻች ብሎ ነው እንጂ ስጋው ደግሞ ራሱ እስከ መቀበል ደርሳለሁ። በቃ ሁሌ ይነገረኛል። ሁሌ በቃ በህልሜ የሆነ ነገር በቃ ሁሉ አልቅሼ ከተኛው ድንግል ማርያም አልቅሼ ከልብ ነው። አሁን አንዳንድ ሰው ሲጸልይ የሚያስቃስ አጸላላይ ነው የሚጸልየው። እየጸለየ እዛ ያያል፣ መልክ እየደገመ ማዶ ያያል። በቃ ለማሟላት አለ በብር ተከፍሎ የሚጸልይ ሰው አለ፣ ለደሞዙ የሚሰራ እሱን ይመስላል። በቃ ስተት የተበላ ነው ማለት እንጂ ሰይጣን ለማሸነፍ እንደው አንድ አመት ሲበዛበት ነው ማን በላያችን ላይ እንዳለ ማለት ነው። እና ማህበረሰቡን ለማህበረሰቡ ሲል አሁንም ይከብደኝ ነው። አሁን ማህበረሰቡ ውስጥ ለመኖር ነው እየከበደኛል። ለምን የእግዚአብሔርን መንገድ ከተላል ሲባል ይሄ ባህል ነው፣ ይሄ ማረድ ለእንትን ማረድ ለባህል ነው ምን ሲባል ለመውጣት እሱ ሰው አይወድም ይባላል። ስለዚህ ተደብቆ ለፈጣሪ ማልቀስ እሱ ራሱ ያወጣል። በቃ እኔ ከዛ ከሀገር ቤት ሲያወጣኝ አሁን ጓደኛ የለም ምን የለም፣ ስልኬን ቀየርኩ። እኔ ከሄድኩ በኋላ ስልኬን ቢያፈላልጉ ሲደውሉ ጸሎት እናንተ ቪዲዮ ማየት ሲጀምር ገባኝ። በቃ ሁሉን ነገር የማየው ከልብ ነው። ከአንዱ ቪዲዮ አንድ ቃል ካተረፍኩ ማለት ጀመር። አሁን እንደውም ቪዲዮና ላይ በቃ እንደው አንዳንዴ አልፎ እንደው ለታምር ካየው እንጂ ከዛ ውጭ ወደ ስራ በቃ እና በእንደዛ እግዚአብሔር ይመስገን ራእይ ላይ ያለውን አቋል እዛ ራሱ ሲነሳ አውቃለሁ። በቃ የሚያረጋኝ የሆነ ነገር ስተሳሰርቶኝ ዞር ሲል እኔ ወደ ፈጣሪ ነው። አሁን ልሄድ እያለ ነው። ይሄድ ወይስ ይቆይ? እንዴት ነው? ያው ችግር ነው። እዛው ይሄድ መጀመሪያ አንተ ላስፈቅድህ ስለሰለጠንክበት ላስፈቅድህ ብዬ ይሄድ። እዚህ መምጣቱ ካልቀረ ያው ለውስጤ እየነገረኝ ነበረ። እኔ ለስለቴ እኔ ሲመጣ ስራሱ ከፈለክ ውጣ፣ ከፈለክ ካልፈለክ ተቀመጥ፣ ኑር እኔ ጋር ስሞታኝ ትለየኛለህ። እኔ ከጸድቅ ስራዬን አትንካብኝ፣ ማንነቴን አትንካ እንጂ ተቀመጥ። መቀጥቀጥ ከተመቸ መጸለይ፣ መስገድ፣ መጾም ከተመቸ ተቀመጥ። እኔ ሄጄ ስለቴን አስገባለሁ ብዬ ስመጣ ለእኔም ስለቴ ሰመረ ይለኛል በውስጤ። በዚህ ባልመጣ ይነግርህ ነበር። አዎ ስለቴ ሰመረ። የሚገርመው እንደዚህ በመሰብሰባችሁና በመጠመቃችሁ አባቶች ሆነው አይናቸው ደም የሚለብሳሉ። አባቶች ሆነው እኮ ዓላማቸው ምን እንደሆነ ግራ የሚያጋባ ነው። አንዲት ቤተክርስቲያን እያልን በአንዲት ቤተክርስቲያን መንፈሳዊ ዓላማ እያሉም ራሳቸውም እየኖሩበት በቃሉ እየኖሩበት ቃሉን እየተናገሩት ግን ከኛ በላይ ላሳር በሚሆንበት ጊዜ ሌላውን የሌላውን አገልግሎት አስተዋጽኦና መንፈሳዊ ምሪት ከኛ አልፎ በመሄዱ ብለው ደማቸው የሚፈላ ብዙ ናቸው። ምንም የቤተ ክርስቲያናት ወይም የአብያተ ክርስቲያናት ችግር የማይገባቸው የማይረዱ
የሌላው ጭንቀት ጭንቀታቸው ያልሆነ፣ የሌላው ችግር ችግራቸው ያልሆነ ጳውሎስ ይህ ሁሉ መከራ እየገጠመው ሲናገር እንዲህ አለ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብደኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። የሚደክም ማን ነው? እኔም አልደክምምን? የሚሰናከል ማን ነው? እኔም አልናደድምን? አለ። ከሁሉ በፊት የሚከብደኝ የአብያተ ክርስቲያናት ጉዳይ፣ የወደፊቱ ዘለቄታዋ ምን እንደሚመስል፣ በክርስቲያኖች ሕይወት ውስጥ ያለው የክፉ የአሕዛብ ጥቃት፣ እንዲሁም ደግሞ ጥንካሬያቸውና ብርታታቸው፣ በሐዋርያት ውስጥ የነበረው መፈራራትና የአገልግሎት ላይ ያለው ሽሽት፣ እነዚህ ሁሉ የሚከብዱ ናቸዋል። ዱላው አልከበደኝም አለ። ድንጋዩም፣ እነዚህ ፍርሃቶች ዙሪያውን አሉብኝ። ወደ ከተማም ቢሄድ ይፈራል፣ ከከተማም ቢወጣ ይፈራል። ሐሰተኛ ወንድሞችም አሉ፣ ሐሰት እየተናገሩ አካሄዱን የሚያሰናክሉና የሚያዛቡ የሐሰት ልጆች፣ ሐሰተኛ ወንድሞችም አሉ። እነሱም በኩል ፍርሃት አለብኝ። እነዚህን ሁሉ ተቋቁሞ ታዲያ በየጊዜው ችግር የሚፈጥርበትን መንፈስ ከእርሱ እንዲለይ አሁን ሁለተኛው ቆሮንቶስ 11 ላይ ነበር እነዚህ ፍርሃቶቹ ያሉት። ሁለተኛው ቆሮንቶስ ምዕራፍ 12 ላይ ከኔ እንዲለይ ሰይጣን 3 ጊዜ ጸለይሁ አለ። ይህን ሁሉ ችግር ያመጣበትን አስቡ እንግዲህ። ሁሉም አይነት ነው ችግሮቹ። እንዲሁ በተፈጥሮ የተቀመጠ ሰው፣ አንድ በቤት የሚኖር ሰው፣ አንድ ዝም ብሎ የሚኖር ሰው ፍርሃቶቹ በጣም የተወሰኑ ናቸው። የጳውሎስ ፍርሃት ግን ሁለገብ ነው። አንድም ቦታ ላይ የነጻነት እድል አላገኘም እና በየመንገዱ በሄደበት ችግር የሚፈጥርበትን ጠላት ከእርሱ እንዲለይ 3 ጊዜ ጸለይኩ። የሰይጣን መውጊያ ፈተና አለብኛል። እሱ እንዲለይ ነው የጸለይኩት። በኋላ ጸጋዬ ይበቃሃል አለው። ኃይሌ በድካም ይፈጸማል። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ይኑር አለ። ቁጭ በል ተቀመጥ አለ። ግን በድካሜ ደስ የሚለኝ በክርስቶስ ኃይል በኩል በእኔ ላይ ያለው በጎ ፈቃድ ራሴን በተሻለ የተስፋ እድል ውስጥ እንድገባ አድርጎኛል። ከሱ ጋር ወዳጅነት ካለኝ ይበቃል። በኋላ በመመካቴ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝ። በመመካቴ ሞኝ ሆኛለሁ። እናንተ ግን አላችሁኝ። እናንተ ግን ልታመሰግኑ ይገባ ነበርና እኔ ምንም ባልሆን እንኳ ከዋነኞቹ ሐዋርያት በምንም አልጎድልምና። በእርግጥ የሐዋርያት ምልክት በመካከላችሁ በምልክትና በድንቅ ነገር በተአምራትም በሁሉ ትዕግስት ተደረገ ይልና የእግዚአብሔርን ድንቅ ሥራ በመስራት የክፉን ኃይል እንዴት እንዳሸነፈው ይገልጽልናል ማለት ነው። ዛሬ እንግዲህ በጳውሎስ ሕይወት ውስጥ ይሄን ያህል ችግር ካለ በእኔና በእናንተ ደግሞ የተለያየ የቤተሰብ የመናፍስት ውዝግብ አናኗራችንና እድላችን ውስጥ ገብቶ በሚፈጥራቸው ችግሮች ላይ ያለን ትኩረት ምን ሊመስል እንደሚችል ለማገናዘብ እንድንችል ነው። ይሄ መንፈስ ካለ ሁሉንም አይነት ጥላቻዎችና ተንኮሎች ከኋላም ይሁን ከፊት ከቀኝም ይሁን ከግራ ያመጣብናል። ግን በክርስቶስ ኃይል እንዴት እንደሚሸነፍ ጳውሎስ ለኛ አስተማሪ ነው። በመጨረሻ ድል ነስቶት ወደ ጌታው በነፍስ በሚወሰድበት ጊዜ አውቆት ነበርና ሃይማኖቴን ጠብቄአለሁ አለ። ተጋድሎዬንም ጨርሻለሁ በማለት ዛሬ በየመቃብሩ ላይ የምትጻፈዋ ቃል የቅዱስ ጳውሎስ የሕይወት ቃል ነበረች። የኛ የፊደል ቃል ነው፣ ለሱ ግን የሕይወት ቃል ነው። የኛ የመቃብር ቃል ነው፣ የሱ የሕይወትና የትንሣኤ ቃል ነው። ምክንያቱም ኖሮበት ነው
የቃሉን ቋንቋ ወደ ፍጻሜ ያመጣው። የኛ የማስመሰል ቃል ነው፣ የሱ ግን የመሆን ቃል ነው። የኛ የሐውልት ቃል ነው፣ የሱ ግን በእውነት የተግባር ቃል ነው። የኛ የጌጥ ቃል ነው፣ ለሱ ግን የሞገስና ታሪኩን ለሌሎች የማጽናናት ቃል ነው። እሱ በሕይወቱ ዘመን ነው የተናገረው። እኛ በሐውልት ላይ ነው የጻፍነው። ሃይማኖቴን ጠብቄያለሁ፣ ተጋድሎዬን ጨርሻለሁ ያለው ቆሞ ይህን ሁሉ ችግሮች ወጥቶ ወርዶ ነው። እኛ የወዳጅነት ቃል ለመግለጥ ፈልገን ነው ሐውልቱ ላይ የጻፍነው። እሱ ግን መከራዎቹን ለቤተ ክርስቲያን እና ለተከታዮቹ ይሄ ገጥማችኋል ብሎ አሳይቶ ነው። ስለዚህ ልዩነት አለው የለውም? ገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ሕይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታ መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ሕይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ሕይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ሕይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና ሰማችሁት ነው ይሄን ቪዲዮ። አሁን የምለው ነገር ምንድነው? አየህ አንተ አቅም እንዳለ ራስን ስለገነባ የትም ቦታ ብትሄድ ኪስህን የሚያዳብርልን ነገር እንጂ ሌላ ነገር እያደረግክ አይደለም። ይኸው ጭራሽ ገዳማውያኖቹ ወጥተው ልክ እንደዚህ በየሚዲያው እንዲሆኑ አደረካቸው። ይሄ ጽድቅ ነው? ኖርማል ነው? ይሄ ኖርማል ነው አይደለም። ከበዓታቸው አስወጣቸው። አባቶች እያዘኑብህ እንደሆነ መገመት ግን አይከብድም። ይሄን ይቅርታ በላለልህ። ምክንያቱም ከዚህኛው ይቅርታ ይልቅ ያቺ ምስኪን ሴት ስታለቅስብህ ነበር በእኛ ይቅርታ ያላገጥከው። ኤኒዌይስ ግን በቅርቡ እግዚአብሔር ይከፍላል። አየህ የገንዘብ ወዳጅነት ምን ያህል እንዳደረሰ የገዳሙንም ክብር እንዲወርድ አደረግ። ዛሬ ቆመ ቀለድክ። ዛሬ ቆመ ጤነኛ ነኝ ብለህ አይ ምንም አልሆንም ብለህ ዛሬ ቀለድክ። በዚህ ጉባኤ አደገ ነገ ታመ በሰው ሸክም ትመጣለህ። ስትያዝ ትመጣለህ። ጉባኤውን ስለሰደብክ፣ ጉባኤውን ስላንቋሸሽክ ይሄ ጉባኤ ምንም አይሆንም። በእግዚአብሔር የተከበረ ነገር ሁሉ በስድብ አይቆሽሽም። በእግዚአብሔር የተጀመረ ነገር ሁሉ በተቃውሞ አይቆምም። ግን ነገ ትታመማለህ፣ ነገ ትያዛለህ፣ በሰው እጅ ትወድቃለህ፣ አልጋ ላይ ትተኛለህ። የዛን ጊዜ ትመጣለህ። ብዙዎች እንደዚህ አይተናል። ምንድነው እንደዚህ መቁጠሪያ መቀጥቀጥ? ምንድነው ዝም ብላችሁ የምትጸልዩ? ምንድነው የምትሰግዱት ብለው ያሾፉ በደንብ አድርገው ድግምቱ ሲያስገቡላቸው አረ በቃ ይሄ መቁጠሪያ ይሻለኝ፣ ይሄ መቁጠሪያ የምትሉት ይሻለኛል፣ ልክ ናችሁ የመጡ ሰዎች አሉ። እዚህ መጥተው ከዛ ተቃውሞ ወጥተው እየጸለዩ እየሰገዱ እየቀጠቀጡ የዳኑ ሰዎች አሉ። ዓለም በሽታ ነው የምትሰጠው። ዓለም ውስጥ አጋንንት በሽታ ነው ያለው። እዚህ ግን መድኃኒት ነው ያለው። መድኃኒቱም ደግሞ እግዚአብሔር ነው። ስለዚህ እንደው አንዳንድ ጊዜ አንደበታችን ለከት ቢኖረን ምንናገረውን ብናውቅ ኃጢአት ውስጥ ባንገባ እግዚአብሔርን ባንሳደብ መንፈስ ቅዱስን ባንሳደብ በጣም መልካም ነው። የት እንደምንወድቅ የሚያውቅ አንድ እግዚአብሔር ብቻ ነው። ግን እነሱ አዝናለሁ። ተይዘው መያዛቸውን ራሱ አያውቁትም። ታሟል እኮ ግን መታመማቸውን አይረዱም። አይናቸው ታወሯል። መንፈሱ እየተጫወተባቸው ግን በቃ እንዲሁ የሚነዳቸው ሰዎች አሉ። ለእኛ ብርሃን የሰጠን እግዚአብሔር ለእነሱ ሚስታቸው
እሷ ምስክርነት አላት። እሺ ምንድነው ኪዳነ ምሕረት ያደረገችልሽ? ኪዳነ ምሕረት እኔ እመላለሳለሁ ያው አልፎ አልፎ፣ ግን እህቴ ጋር ሲሄድ እህቴ ጓደኛ ነች እና ያገባችሁ በቁርባን ነው እና ልጅ እምቢ አላቸው። ከዛ እኔ ልውሰድሽ ኪዳነ ምሕረት አታሳፍረኝም እና ትሰጥሻለች ብዬ አመጣኋት። እምቢ አለችኝ። ሁለቴ ምናምን ለመንኳት። ከዛ ይዣት መጣሁ። አሁን መታ ወር ባልሞላ ሰዓት ልጅ ሆዷ ውስጥ ቀረ እና ድንግል ማርያም አታሳፍርም። እኛ በእውነት ተግተን በእውነት ሰለመናት ሳንሰለች ምንም ሳንማረር ለምን ተሎ አልተደረገልንም ብለን ሳንማረር በትዕግስት ሰለመናት እሷ ታረጋለች። የመስቀል ስር እናታችን ስለሆነች ማለት ነው። እሺ እግዚአብሔር ይመስገን። ነይ አይዞሽ። መጣሽ፣ ተሳለች፣ በአንድ ወር ልጅ አሳቀፈች፣ ሰጠች ማለት ነው። እንግዲህ ወልዳ አቅፋ ለመሳም ታብቃት ማለት ነው። እሺ በነገራችን ላይ ያው እንደነዛ ሰዎች ትንቢት መናገር ሳይሆን እውነት ነው የምናገረው። ከአብይ ጾም ጀምሮ እንደምታውቁት በጥቂቱ ከ500 በላይ ወደ 1000 ሰውንም ታምረ ማርያም ያስያዘል ነው። እሑድ ቢያንስ 180 150 ሰው፣ በጣም ጥቂት ከሆነ 100 ሰው እናሳዝል ነበር። አሁንም እንደዛው እያሳዘልን ነው። እርግጠኛ የዛሬ ዓመት ይሄ ግቢ እንዳለ ልጅ በልጅ እንደሚሆን እርግጠኛ ነኝ። ምክንያቱም ያዘለ ሁሉ እየወለደ ይመጣል። ወይን አምባ ማርያም በነበርንበት ጊዜ በየሳምንቱ አንዳንድ ልጅ ይዘው እየመጡ ታምሯን እየተናገሩ እየመሰከሩ ይሄዳሉ። ምናልባት የሰማችሁ ሰዎች ታውቃላችሁ አይደል? ወይን አምባ በነበርንበት ሰዓት ለ9 ዓመት ልጅ አታ ተስፋ ቆርጣ ቁጭ ብላ ነበረ። መታ ችግሯን ስትነግረኝ አሳዘነችኝ። ካህናቱን ሰብስበን ጸሎተ ማርያም አድርገን ታምረ ማርያም አሳዘልናት። ከዛ በአመቱ ተመልሳ መጣች። በኋላ በአመቱ ስትመጣ 3 መንታ ወልዳ መጣች እና እኔ እንደው ምንድነው ያልኩት፣ እኔ ራሴ መንታ ልጅ የለኝም እንደው ምን አይነት ታምር ነው ያልኩት። እና ብዙ ሰው ነው ታምረ ማርያም ያሳዘል ነው፣ በጸሎተ ማርያም የሸኘ ነው። የዛሬ ዓመት የሀገር ልጅ እዚህ ግቢ ውስጥ እንደምናይ ተስፋ አደርጋለሁ። ልጅ የሌላችሁ ልጅ ስጭኝ ብላችሁ ተሳሉ። በተለይ ደግሞ የሚጨናገፍባችሁ ጽንስ የሚወርድባችሁም ካለ እንዲረጋላችሁ ኪዳነ ምሕረትን ለምኗት። እሑድ ታምረ ማርያም በጸሎተ ማርያም ስለምናሳዝል አገልግሎትን ማግኘት ትችላላችሁ። ኮየነኝ እሷ መገናኛ እየተቃጠልን የመጣለ ሰምታኛለች። ድንግል ማርያም ተስማለውላ ሰምታኛለች። አመስግኑልኝ ብላለች። አመስግኑላት። ሰዎች እንደሚወዷችሁ ሲነግሯችሁ ለዛ ፍቅር ጥያቄ በጣም በጣም ትህትና በተሞላበት መልስ መልሱ። እወድሃለሁ፣ እወድሻለሁ ብለው ሰዎች ወደ እናንተ ህይወት ሲመጡ የምትመልሱት መልስ ለቀጣዩ ህይወታችሁ አስተዋጽኦ አለው። አንድ መጥፎ መልስ ከመለሳችሁና ካበሳጫችኋቸው የዛ ፍቅር ግፍ ይመጣባችሁና እናንተም በህይወታችሁ ትሰቃያላችሁ። የእናንተም ደግሞ የፍቅር ጥያቄ ተቀባይነት ላይኖረው ይችላል። ምክንያቱም መልካምነት መልሶ ስለሚከፍል፣ እንደገናም ደግሞ የምላስ የአፍህን ፍሬ ትበላለህ ስለሚል አንደኛው ይሄ ነው። ለንጹህ ፍቅር ንጹህ መልስ መመለስ። ማትወዳት ወይም ደግሞ እንደዚህ አይነት ነገር ስሜት ከሌላችሁ ግልጹን መናገር። አይ እኔ እንደዚህ አይነት ሐሳብ የለኝም ይቅርታ እና በጣም ግን ታንኪዩ ግልጽ ስለነገርከኝ ስለነገርሽኝ አመሰግናለሁ ምናምን ብለው ለንጹህ ፍቅር ጥሩ መልስ መመለስ። ያ ሰው የፈለገ የበለጠ ይውደዳችሁ፣ ያቺ ሴት የበለጠ ትውደድህ፣ ያ ሰው የበለጠ ይውደድሽ፣ ችግር የለውም። ግን ለንጹህ ጥያቄ ንጹህ መልስ መመለስ ነው። ለንጹህ ደብዳቤ ንጹህ መልስ መመለስ ነው። ማላገጫ መሳቂያ አለማድረግ። ለምን ምላሹ መጨረሻ መጥፎ ነው የሚሆነው ስታደርጉት። ሌላው ሁለተኛው ጉዳቱ ጥሩ መልስ ባለመመለሳችሁ የሚመጣው ጉዳት ምንድነው? ባላገጣችሁባቸው ቁጥር ባሾፋችሁባቸው ቁጥር ልባቸው በጣም እየከበደባቸው እያዘኑ ህይወታቸው እየተጎዳ ነው የሚሄደው። ያፈቀራቸው ሰው ህይወቱ ሲጎዳ ደግሞ ማየት በጣም በጣም መጥፎ ነው። ምን አጠፋ ያ ሰው ወይ ምን አጠፋች ሴት? በእናንተ ህይወት ውስጥ ያመጡት ምንም መሰናከል የለም። እንደሚያፈቅሯችሁ ብቻ ነው የተናገሩት። ታንኪዩ ከሆነ ታንኪዩ ነው። እሺ እኔም እወድሃለሁ እወድሻለሁ ከሆነ ጥሩ ነው። አልችልም ከሆነ ደግሞ አልችልም ብላችሁ ኖ ተው እንደዚህ አታርጉ፣ በቃ አይሆን እንደዚህ አይደረግም ብሎ ጓደኞቻችሁን ማሳረፍ ነው ማስቀመጥ ነው። አለዛ ከባድ ነው። የእነሱ ጓደኞች መጥፎ ምክር ይመክሯቸውና ቆይ እሰራላታለሁ፣ እሰራልሃለሁ፣ እሰራልሻለሁ ይባባላሉ። ሌላ ነገር ውስጥ ይገቡባቸዋል። ስለዚህ መልካምነት ለራስ ነው። የፈለገ ቦታ ብትሄድ መልካምነት ለራስ ነው። እኔ ካጋባኋቸው ውስጥ የተፋቱብኝ ሰዎች የሉም። ማንም የተጣላብኝ ሰው የለም። የምክር አገልግሎት ላገለግል ሲሄድ ግን
በውስጣቸው መጥፎ ሐሳብ ያሳስባቸዋል። ካገቡም በኋላ አይደለም በጮኝነት ጊዜ በፍቅር ጊዜ ቀርቶ ካገቡም በኋላ ጥለሽው ሂጂ በቃ ከዚህ ቤት ውልቅ በይ የሚለኝ ጸባይ ይመጣል። ምንም ሳያርገኝ አብረን ስለሰገድን አብረን ስለበላን እንዲህ አይነት ህይወት ማን አይሰለችም እንዴ? በጣም ይሰለቻል። ትንሽ እንኳን ወጣ ያለ ነገር ምናምን በቃ ከመሬት ተነሱ ፍጥር አድርጎ አልጣላ ሲሉት ስልችት እንዲላቸው ያደርጋል። ያን ህይወት መልካም ነገር ይሰለቻል። ቤተሰቦች ከባድ ነው አይደል? በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይ ደግሞ እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሆንላለሁኝ። እንበርታ እንጠንክርላለሁኝ። ይቆየን። አሜን።